የታጠረ ማንነት ከመካከለኛው ምስራቅ አካባቢ ለፕላኔታችን ጉልህ የስልጣኔ ምንጭ በሆነው የጢግሮስና ኤፍራጥስ ወንዞች መካከል የተመሰረተው ጥንታዊ የሜሶፖታሚያን ስልጣኔ አንዱ ነው። የአሁኑ ዘመን ኢራንና ቱርክ አብዛኛውን ክልልና በመጠኑም ኢራቅንና የሶሪያን አካባቢም ያካለለ ሰፊ ግዛት ነበር። በዚህ ስፍራ ተራራማዎቹን አካባቢዎች በቀደምትነት በመስፈር የኩርድ ህዝብ ተጠቃሽ ናቸው። የኩርድ ህዝብ ደጋማውን የሜሶፖታሚያን ስፍራ ይዘው መኖር ከጀመሩበት እስከ አሁኑ ድረስ ማለት ነው ከ7000 ዓመታት በላይ እንደሚሆናቸውም የታሪክ ተመዛግብትም ዋቢ ናቸው። በታሪክ ውስጥ የማይካድ ሚና የተጫወቱት ኩርዶችም እንደ አለመታደል ሆኖ ዛሬ የራሳቸው የሆነ ሉዓላዊ ሀገር የላቸውም። በድንበር በተገናኙት የቱርክ፣ ኢራቅ፣ ሶሪያ፣ ኢራን፣ አርሜኒያ መጋጠሚያ ውስጥ በሚገኝ ተራራማ ስፍራ በ5 ሀገራት ተከበው ይኖራሉ። ስለነዚህ ህዝቦች ሀገራት የሚያደርሱባቸውን በደልና የትግል ታሪካቸውን ቀጥለን ልንመለከት ወደድን። አብራችሁን ቆዩ። ኢንሳይክሎፒዲያ ብሪታኒካ እንዳስቀመጠው በምስራቅ አናቶሊያ የታውሮስ ተራሮችና በምዕራብ ኢራን ውስጥ ባሉት የዛግሮስ ተራሮች መካከል የሚኖሩ የአንድ ዘርና ቋንቋ ባለቤት የሆኑ ህዝቦች ናቸው። ከዚያም አልፎ በሰሜናዊ ኢራቅ፣ ሶሪያና አርመን በሌሎች ኩታ ገጠም አካባቢዎችም ይኖራሉ። ኩርዶች በብዛት የሚኖሩት የኢራን፣ ኢራቅና ቱርክ የጋራ አዋሳይ ድንበሮች መገናኛ አካባቢን አካልለው ነው። ኩርዶቹ በ75000 ስኩዌር ማይል መሬት ላይ ሰፍረዋል። በአጠቃላይ ህዝቡ ከርሰ መሬታቸው ኩርዲስታን እየተባለ ይጠራል። ይህ እንደ መጠሪያ ማገልገል የጀመረው ከ12ኛው ክፍለ ዘመን ወዲህ አካባቢውን ተቆጣጥረው ያስተዳድሩ የነበሩት ሰልጁክ ቱርኮች የግዛት አካባቢውን ለመለየት የተጠቀሙበት መጠሪያ ሆኖ እስከ ዛሬ ድረስ ዘልቋል። በቦታው ኩርዶች ሰፍረውበት ስለነበርም ነው ሰልጁኮች ይህንን ስያሜ የሰጡት። ስለዚህ ኩርድ የሚባል ሀገር በካርታ ውስጥ ይካተት ቢባል በአካባቢው ያሉ ወደ 6 ሀገራት ሊውጥ እንደሚችል ነው የሚነገረው። ኩርዶች ከምንም በላይ ለቀያቸው ካላቸው ትልቅ ፍቅር የተነሳ ምድራቸውን ለተለያዩ ሀገራት ተቆራርሶ ቢወሰድም እነርሱ ግን እስከ ዛሬ ማንነታቸውንና መሬታቸውን ሳይለቁ እንሆ ይኖራሉ። ኩርዶችን በተለያዩ ጊዜያት በተለያዩ ባዕዳን እጅ ወድቀዋል። አረቦች፣ ሞንጎሎች፣ ሩሲያውያን እንዲሁም በኦቶማን ቱርኮች በእንግሊዝና በፈረንሳይ ተገዝተዋል። ነገር ግን ሁልጊዜም ለነጻነታቸው ታገሉ ነበር። በኦቶማን ቱርኮች በአረቡ ዓለም የግዛት አድማሳቸውን ባስፋፉበት ዘመን የኩርዶችን ዕጣ ፈንታም ተመሳሳይ ነበር። ኦቶማን ከቱርኮች ለረጅም ዓመታት እስከ አንደኛው የዓለም ጦርነት ድረስም ቀኝ ገዝተዋቸው ነበር። ይሁን እንጂ የመጀመሪያው የዓለም ጦርነት በዓለም ፖለቲካ ላይ የተለያየ አስተላለፍ አስከተለ። በኦቶማን ቱርኮች በጦርነት ተሸናፊ በመሆኗ የእርሷን ግዛቶች በሙሉ ለእንግሊዝና ለፈረንሳይ ቡድን በሞግዚትነት እንዲተላለፉ ሲደረግ በመካከለኛው ምስራቅ ክልል የነበረው የኦቶማኖች ተጽዕኖ አበቃለት። በዚህም የቀጠናውን ህዝብ የሚቀይሩ ውሎችን መፈራረማቸው አልቀረም። የሳበርስ ውል በ1913 ዓ.ም ላይ በተፈራረመበት ወቅት በፊት በኦቶማኖች ያስተዳድሩ የነበረው የኩርዲስታን ሰፊ ግዛት ለኩርዶች ሉዓላዊ ሀገር ሆኖ ይሰጥ የሚል ሐሳብ ተራምዶ ነበር። ይሁን እንጂ በኩርዶቹ አያሌ የደም አፋሳሽ አመጾች ያልተደሰቱት ፈረንሳይና እንግሊዝ የኩርዶችን የነጻ ሀገርነት ጥያቄ ውድቅ በማድረግ የኩርዲስታን ይዞታ ለቱርክ፣ ኢራቅና ኢራን ሸንሽነው ይዞታ አልባ በማድረግ አከፋፈሉት። ከ2 ዓመታት በኋላ የተደረገው የላውዜን ስምምነት የኩርዲስታን ይዞታ ለ3 ጎረቤት ሀገሮች ከፋፍሎ የመስጠቱን ተግባር ህጋዊ ዕውቅና በመስጠት አጸናው። ጥብቅ የድንበሮች ቁጥጥር ምን ይመስላል? ከዚያው ጀምሮ ነው ሀገሪቱ የሚዋሰኑባቸውን ድንበሮች አጥብቀው በመጠበቅ ኩርዶቹ አንድነታቸው እንዲዳከም የበታተናቸው። ፈታኙ የታሪክ ክስተት የተፈጠረውም እዚህ ላይ ነው። ኩርዶቹ ለየሀገራት ተከፋፍለው ተሰጥተው እንዳይገናኙ በድንበር ታጥረው ከቅርብ ርቀት ማዶ ለማዶ እየተያዩ መኖር እንዲሁም በየሀገሩ እየባዘኑ መኖር ዕጣ ፈንታቸው ሆኖ ክፍለ ዘመናትን ዘለቁ። ኩርዶች ሀገር የመሆን መብት ሆን ተብሎ እንዲነፈጋቸው ያደረጉት ምዕራባውያን አንደኛው የኩርዶች አልበገሬነት በቀጠናው ያለውን የተፈጥሮ ጸጋ እንዳሻቸው ለመጠቀም እንቅፋት ሆኖ ስለታያቸው እንደሆነ ይነገራል። ኩርዶቹ በተደጋጋሚ ነጻነታቸውን ከቀይ ገዢዎች እጅ ለማስመለስ ያደረጉት አያሌ ደም አፋሳሽ ትግሎቻቸው ጌቶቻቸውን በማስኮረፉ እነ ኢራቅ፣ ኢራን፣ ቱርክ፣ ሶሪያ ሀገር እንዲሆኑ ሲፈቀድ
እነርሱ ግን ሀገር አልባ ተንከራታቾች ህዝብ እንዲሆኑ ተፈርዶባቸዋል ማለት ነው። ኩርዶችን ሀገር አልባ ያደረገውን ውል በመቃወም ከ20ኛው ክፍለ ዘመን የጀመረው የሀገርነት ጥያቄ ተሰሚነት ሳያገኝ ወደ 21ኛው ክፍለ ዘመን ተሸጋግሯል። ዛሬ የኢራቅ ኩርዶች፣ የቱርክ ኩርዶች፣ የኢራን ኩርዶች፣ የሶሪያ ኩርዶች፣ የአርመን ኩርዶች፣ የአዘርባይጃን ኩርዶች ተብለውም ተቆራርጠው በሚኖሩባቸው በርካታ ሀገራት አናሳ ህዝብ ተደርገው በተዳከመ አንድነት ተበታትነው ይኖራሉ። አካባቢውን የግዛታቸውን አካል አድርገው ለረጅም ዘመን ያስተዳደሩት ኦቶማን ኢምፓየር ከአንደኛው የዓለም ጦርነት በኋላ ከገጠመው ሽንፈት በኋላ ሰፊው ግዛቱ ተከፋፍሎ ብዙ አዳዲስ ሀገራት ተፈጥረው የኩርዶች መሬት ለሀገራት ተሸንሽኖ ከተሰጠ ጀምሮ የኩርዶች ሰቆቃ በየሀገሪቱ አስከፊ መልክ ያዘ። በኩርዶች ላይ ሀገራቱ አያሌ በደሎችን ፈጽመዋል። ኩርዶች ሁለተኛ ዜጋ እንዲሆኑ ባህል ቋንቋቸውን እንዳይከተሉና ከሌሎች ጋር እንዲቀየጡ ተገደዋል። ጀምላ ጭፍጨፋም ደርሶባቸዋል። ኩርዶች እውቅና ያለው ሉዓላዊ ሀገር ባይኖራቸውም ሲወርድ ሲዋረድ ወይም ሲወርድ ሲወራረድ እንደማለት ነው ይዘውት የዘለቁት ሰፊ ርስት አላቸው። ኩርዲስታን የሀገሪቱ መጠሪያ፣ ኩርድ ደግሞ የህዝቡ መጠሪያ እንደሆነም እስከዛሬ ድረስ ግዛታቸው በምዕራባውያን በተለይም ደግሞ በእንግሊዛውያን ደባ ለ5 ያህል ሀገራት ተከፋፍሎ የተሰጠባቸው ባዛኝ ህዝብ የሆኑ የዓለማችን የኢፍታዊነት ሰለባ ማሳያዎች ናቸው። ከመካከለኛው ምስራቅ የበቀሉት ለዓለማችን ስልጣኔ ግንባር ቀደም ሚና የተጫወቱት ኩርዶች ሀገር የመሆን መብታቸው የተነፈገ የምዕራባውያን ሴራ ሰለባዎች ናቸው። ከ30 እስከ 50 ሚሊዮን የሚደርስ ቁጥር እንዳላቸው የሚገመቱትን ኩርዶችን ሀገር አልባ ያደረገው ጠባሳም ዘመናት የተሻገረ መከራና በደል አሸክሟቸዋል። የኩርዶች በደል ምንድነው? በስሱ እንመልከተው። በቱርክ፣ ኢራቅ፣ ኢራን፣ ሶሪያ፣ አርሜኒያና በአዘርባይጃን ተሰራጭተው የሚገኙት ከ36 ሚሊዮን የሚበልጡት ኩርዶች የተለያዩ በደሎችን አስተናግደዋል። የኢራቅ፣ ሶሪያና ኩዌትን ሉዓላዊ ሀገርነትን የፈጠረው የ1913ቱ የሳቨርስ ውል እየተባለ የሚታወቀው የስምምነት ሰነድ ለኩርዶቹ ሀገር ይሰጣል የሚል ተስፋ አሳድሮ የነበረበት ሁኔታ በተግባር አልተተከበረም። በዚህ መካከል ለኩርዶቹ ከባድ ጥላቻ የነበረው የቱርክ አባት እየተባለ የሚጠራውን አታቱርክ አዲስቷን ቱርክ የማስተዳደር ስልጣን የያዘበት ሁኔታ የኩርዶችን ተስፋ የበለጠ አጨለመው። ከቱርክ ዘውዳዊ አገዛዝ መውደቅ ማግስትም ነፃ የኩርድ ሀገርነት ጥያቄን ላለመቀበል ቱርክ፣ ኢራቅና ኢራን በተናጠል ተስማምተው ነበር። ኩርዶች ከዚህ በኋላ በየሚኖሩባቸው የቱርክ፣ ኢራንና ኢራቅ መንግስታት ስር ሆነው አስከፊ ጭቆና ይደርስባቸው ጀመር። በተለይ የቱርክ መንግስት በግዛቱ ላይ በሚኖሩ ኩርዶች ላይ የሚፈጽምባቸው በደል የከፋ ነበር። ኩርዳዊ ማንነታቸውን ነፍጎ የተራራው ቱርኮች እንዲባሉም አደረገ። በቋንቋቸው የመናገር መብት የሚከለከል ህግ አወጣ። በየከተሞች የኩርድ ባህል አለባበስና ትውፊት በፍጹም የተከለከለ መሆኑን አወጀ። በተጨማሪም ኩርዶች ካሉበት ስፍራ ወደ ሌላው የቱርክ ግዛት እንዲዛወሩ በማበረታታት ከሌላው ማህበረሰብ ክፍል ጋር እንዲዋሃዱ ለማድረግ ብዙ ርቀት ሄዷል። ቱርክ በግዛቷ ውስጥ የሚኖሩ ኩርዶችን እንደ አናሳ ማህበረሰብ በመቁጠር የማንነት ዕውቅና ያለመስጠት ፖሊሲን ለዘመናት ተግብራባቸዋለች። የመብት ጥያቄ የሚያነሱት ኩርዶች ላይም ከፍተኛ ጭፍጨፋ ፈጽማለች። አታቱርክ ዘረኛና ጨካኝ መሪ እንደነበር ይነገራል። እንዲሁም ሳዳም ሁሴንና ሂትለር እንደ አርያ የሚያዩት እንደ አስተማሪያቸው የሚቆጥሩት ሰው ነበር ይሉለታል። ኩርዶችን ከመጠን በላይ ይጠላ ስለነበር የዘር ጭፍጨፋ አድርጎባቸዋል። አልበገሪዎች በመሆናቸው የነጻነት ታጋዮችን ትግል ለመበቀል የአያሌ ኩርዳውያን እጅ ተቆርጧል። የኩርዶችን አመጽ ለማፈን በሚል ሰበብም ከመቶ በላይ የኩርድ ምሁራንን በጆንያ ጠቅልሎ በመስፋት ወደ ቫን ሐይቅ እንዲወረወሩ ተደርጓል። በአሜሪካ ሰራሽ ጀቶች 5000 ኩርዶችን የጨፈጨፈው የ1980ዎቹ የሐላባጃው ድብደባ በኩርዶች ትዝታ ውስጥ መቼም አይጠፋም። በኢራቅ የሚገኙት ኩርዶች አበሳም
የከፋ ነበር። በተለይ በሳዳም ሁሴን አገዛዝ ዘግናኝ የጅምላ ጭፍጨፋ ተደርጎባቸዋል። በ1980ዎቹ መጀመሪያ በኢራቅና ኢራን መካከል የተደረገው ጦርነት ዳፋውን በኩርዶች ላይ አሳርፏል። በዚህ ጦርነት ላይ ኩርዶቹ ለኢራን ወግተው ኢራቅን ወግተዋል በሚል ኩርፊያ በኬሚካል የጦር መሳሪያ በጅምላ እንዲጨፈጨፉ አድርገዋል። ኬሚካል አሊ የተባለ እስከ መጠራት የደረሰው የሳዳም አንድ ባለስልጣን ለዚህ ወንጀል ግንባር ቀደም ሚና እንደነበረውም በታሪክ ይታወሳል። በሶሪያ ያሉት ኩርዶችም ተመሳሳይ ፍዳ በልተዋል። እስከ ቅርብ ጊዜ ድረስ የሀገሪቱን ሙሉ ዜግነት አይሰጡም። ቋንቋውን መናገር፣ ባህላቸውን ማራመድ አይፈቀድላቸውም ነበር። በ1949 ዓ.ም የሶሪያ አረብ ብሔርተኝነት አባል እንደሆኑ የሚጠረጠሩ ኃይሎች በአንድ ቲያትር ቤት ውስጥ ከ250 በላይ የኩርድ ሕፃናት ለህልፈት ተዳርገዋል። የነጻነት ትግሉን ስንመለከት ደግሞ በየሄዱበት በያሉበት ተመሳሳይ ግፍ እያስተናገዱ የቀጠሉት ኩርዶች ከ20 ክፍለ ዘመን የጀመረው የሀገርነት ጥያቄ ምላሽ ሳያገኝ ወደ 21ኛው ክፍለ ዘመን ተሸጋግሯል። የኩርድ ህዝብ ይህን ያህል በደል ሲያስተናግድ በተደራጀ መንገድ ለመብቱ የሚታገልለት የተደራጀ ኃይል ማሰባሰብ የተጀመረው ዘግየት ብሎ ነበር ማለት ነው። በተለይ ከ1980 እስከ 1990ዎቹ ዓመተ ምህረት ድረስ ባለው ጊዜ ውስጥ ሁለት የኢራቅ ኩርድ ቡድኖች ተመስርተዋል። የኩርዲስታን ዲሞክራቲክ ፓርቲ የተባለው በማሱድ ብራዚያኒ የሚመራውና በጃላል ታላባኒ ፓትሪዮቲክ ዩኒየን ኦፍ ኩርዲስታን በመባል የሚታወቀው ይጠቀሳሉ። እነርሱም በሰሜን ኢራቅ ስልጣን ለመጋራት ብርቱ ትግል አድርገው የማታ ማታ ቢያንስ የኢራቅ አንድ ራስ የመሆን መብት አስከብረዋል። በዚህ መካከል በምህፃረ ቃሉ ፒኬኬ እየተባለ የሚታወቀው የኩርዲስታን ሰራተኞች ፓርቲ በቱርክ ደቡባዊ ምስራቅ ክፍል የሽምቅ ውጊያ ያወጀ ፓርቲ በ1970ዎቹ ላይ ተደራጅቶ እስከ ዛሬም ይታገላል። ፒኬኬ ማንኛውም ነፃ የኩርዳውያን ግዛት ለመላው ህዝብ መኖሪያ መሆን እንዳለበትም ጠንካራ አቋም የሚያራምድ ድርጅት ሲሆን ከቱርክ መንግስት ጋር ከፍተኛ ትንቅንቅ ሲያደርግ የቆየ በታዋቂው አብደላ ኦቻላን ይመራም ነበር። በአብደላ ኦቻላን የሚመራው ፒኬኬና በብራዚያኒ የሚመራው ኬዲፒ በቱርክና በኢራቅ ወሰኖች ግዛት ተቆጣጥረው ይታገሉ የነበረ ቢሆንም የጋራ ስምምነት ግን አልነበራቸውም። እናም ትግላቸው የተናጠል በመሆኑ ሀገራትን የተናጠል ጥቃት መመከት ፈተና ነበር። ያም ሆኖ የፒኬኬው መሪ አብደላ ኦቻላን ከቱርክ ወደ ኬንያ ተወስዶ ከሚኖርበት ተይዞ ቱርክ ዘብጥ እያወርዶ ሞት ተፈርዶበት እስከ ዛሬም ቆይቷል ማለት ነው። ይህ ሆኖ ትግሉ ግን ቀጥሏል። ቀጣይስ ምን አዲስ ተስፋ አለ? የኩርድ ህዝብ በአሁኑ ወቅት ከ5 በላይ በሆኑ ሀገራት ውስጥ እየባዘነ የሚኖር ተንከራታች ፍትህ ያጣ ህዝብ ከሆነ በቅርቡ የዘመናት እንቆቅልሽን ይፈታ ይሆናል የሚል ተስፋ ብልጭ ያለ ይመስላል። በቱርክ ታስሮ የሚገኘው የፒኬኬ አማጺው ቡድን መሪ አብደላ ኦቻላን ለታጣቂዎቹ የትጥቅ መፍታት ጥያቄ በማቅረብ ከቱርክ መንግስት ጋር የሰላም ድርድር እንዲኖር ነገሮች የተመቻቹ ይመስላል። ይህ ደግሞ የዓለም ሚዲያዎችን ያነጋገረ እንዲሁም የዘመናት ጥያቄዎችን ምላሽ የሚሰጥ ያህል ተደርጎ እየታሰበም ይገኛል። በሲሪያም ከአልአሳድ በኋላ የመጣው አዲሱ መንግስት ከሶሪያ ኩርዶች ጋር የሰላም ስምምነት ላይ እንደደረሱ እየተነገረም ይገኛል። እኛም ፍትህ ያጣው የኩርድ ህዝብ መልካም ሁሉ እንዲገጥመው እየተመኘን ዝግጅታችንን በዚሁ አበቃን።